መስከረም ሳምሪን አስፈራራቻት። ከዚች ዓለም ላይ መጥፎ ሰው ከሚባሉት አንዷ እኔ ነኝ በማለት እንቅ አድርጓ ስታስፈራራት ነበረ። ካሌብም ለቅዱሴ ያለውን ነገር ነገረው። አንተ ሄሉን እንደምታስባት ታማኝ ሴት አይደለችም በማለት ሲናገረው ሰለሚስቴ ክፋት እንዳታወራ ካለውም በኋላ ግን ተጸጽቶ ሄሉ ምን ብታደርግ ነው እያለ እያሰበ ይገኛል። ሰላም ሰላም! ውድ የተወደዳችሁና የተከበራችሁ የሙላት ዩቲዩብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ዝት ይበልላችሁ እያልኩኝ ቀጣይን ክፍል ይዤ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ስለምትከታተሉም እጅግ ከልብ እያመሰገንኩኝ በባለፈው ክፍል ትንሽ ላስታውሳችሁ። የባለፈው ክፍል ላይ ሳምሪና ሄሉ ተባብረው የካሌብን ስልክ አሰርቀውት ነበረ። ያንንም ስልክ ለማግኘት እስከ ቤት ድረስም መጥቶ ነበረ። ሆኖም ሁለቱም እንዳላዩ ሽምጥጥ አድርገው ከዋሹት በኋላ መስኪና ካሌብ ተገናኝተው አንድ ላይ ተያይዘው ወጥተው ነበር። መስኪም የሱ ተባባሪ እንደምትሆንና ይሄ ሁሉን ነገሯን ይሄ የምስቅበትን ሁሉ የሚገባው ለኔ ነውና ልበቀላት ስለሆነ ከኔ ጋር ሁን በማለት በመስማማት ወደ ቤት እየመጣች ነበረ። ሆኖም ሄሉም ስልኩን ፎርማት ካደረጉት በኋላ ስልክ ቤት ወስዳ እንዲሸጥና ፎርማት እንዲያደርገው ወደ ስልክ ቤት እየወሰደች እያለ ነበር ክፍሉ የተጠናቀቀው። ሆኖም እሷ ይዟ እየሄደች እያለ ሳምሪ ብቻዋን ከሆነች ምናልባት ካሌብ ወይም ደግሞ መስከረም ያጠቋታል ብላ ስለተጠራጠረች ሌላ ከእሷ ጋር የሚሄድ ሰው ልኳ ነበረ። ሆኖም ሳምሪ ሲከታተላት አንተ ማነህ የምትከታተለኝ? ሁል ጊዜ እንዲህ ነው ወይ የምትከታተለኝ ብላ ስትጠይቀው አይ እኔና ሳምሪ ሁል ጊዜም እንከተልሻለን ብሎ ይላታል። አይ ሳምሪ ይሄን እንዴት እንደዚህ አሰበች በማለትም ስትጠይቀው ብቻሽን ከሆንሽ ጥሩ አይደለም ብላ ነው የላከችኝ፣ በእኔ እንሂድ ብሎ ይላታል። ምን ከሞት ታተርፈኛለህ ወይ ብላ ስትለው ባላተርፍሽም እከላከልልሻለሁ፣ ነይ በቃ እንሂድ በማለት ተያይዘው ይሄዳሉ። እሷም ወደ ስልክ ቤት ከሰጠችን በኋላ ልጁም ወደ ግሉ እሷም ወደ መስሪያ ቤቷ ትሄዳለች። እዛም ከሄደች በኋላ ምሳ ሰዓት ላይ ከቅዱሴ ጋር ቀጠሮ ነበራቸው። ሆኖም ቅዱሴ ደግሞ እየሄደ እያለ ካሌብ መንገድ ላይ ይመጣበታል። ካሌብም በልቁም እዚህ ጋር የምነግርህ ነገር አለ ብሎ ይለዋል። ምንድነው ደግሞ የምትነግረኝ? አታፍርም እንዴ በዚህ ሰዓት ከኔ ጋር ስትቆም ብሎ ይለዋል። አሁን ሰለሚስትህ የምነግርህ ነገር ስላለ ቁምና ለትንሽ ደቂቃ አዳምጠኝ ይለዋል። እኔ ካንተ ጋር አልቆምም፣ ሰለሚስቴ ክፉ ሆነ ሰለሚስቴ የማይሆን ነገር የምታወራውን ብታርፍ ይሻላል ብሎ ይለዋል። ብሎ ሲለው እሱም ብታዳምጥ የተሻለ ይሻልሃል፣ አዳምጥ ብሎ ይለዋል። አይ እኔ አላዳምጥህም፣ ዞር በል ከኔ ጋ በማለትም መልስ ይመልስለታል። እሱም በዛን ጊዜ ሚስትክ ለአንተ ታማኝ አይደለችም፣ ሄሉ ለአንተ ታማኝ እንደምታስባት አይደለችም። ቅዱሴ ትሰማኛለህ ወይ? ብታዳምጠኝ ይሻልሃል፣ በኋላ ላይ ይጸጽትሃል ብሎ ይለዋል። እሱም ዝም ብሎ ጥሎት ይሄዳል። ጥሎትም ፍቅር አሰኝቷቸዋል፣ በጣም አምሮባቸዋል እያለውም ቢጠራውም ሊሰማው ሳይችል እሱም የሚስቴን ምቀኝነት ሆነ ከኔ የምትፈልገው ሁሉ አልሰማም ብሎ ጥሎት ይሄዳል። እሱም ጥሎት እንደሄደ ሳምሪም እንግዲህ ቤት ውስጥ ትገኛለች። ሄሉም ስልኳን
ስልኩን ፎርማት ካደረገች በኋላ ወደ መስሪያ ቤትም ሄዷ ነበረ። እዛ መስሪያ ቤት እያለች መስኪ ትመጣባታለች። መስኪም ለምን መጣሽ? ምን ፈልገሽ ነው የመጣሽው? ብላ ስትላት ምነው እህቴ ስለመጣው ደስ አላላሽም ወይ ብላ ትላታለች። አይ ደስ ሳይለኝ ቀርቶ ሳይሆን እንዴት መጣሽ ብዬ ነው ስራ ሰዓቴን መውጫ ሰዓቴን ጠብቀሽ ዛሬ ከቅዱሴ ጋራ የምሳ ፕሮግራም አለን በማለትም ትመልስላታለች። እሷም እንደዛ ብላ በምትመልስላት ሰዓት አይ እኔ ካንቺ ጋራ የማወራው ነገር ስለነበረኝ ነው የመጣሁት ብላ ትላታለች። እሷም ቤት እናወራለን ብላ ስትላትም ይቋረጣል። መጀመሪያ ከቤት ሲወጡ ሳምሪ ያለውን ነገር መስከረም ልሰልላትና መስከረም የሆነ ነገር እዚህ ቤት ውስጥ እንደፈለገች ለሳምሪ ልትነግራትና ልታስረዳት እትዬ የምነግርሽ ነገር አለ ትቸኩያለሽ ወይ ብላት ነበረ። ሄሉም አይ አሁን ንገሪኝ ችግር የለውም ብላ ስትላት ካልሆነም ደግሞ ስራ የማረፍድብሽ ከሆነ በኋላ እነግርሻለሁ ብላ ትላታለች። አይ አሁን ንገሪኝ ምንም ችግር የለውም ሳምሪዬ ብላ ስትላት እሺ እትዬ አንቺ ካልሽኝ እነግርሻለሁ በማለትም ልትነግራት መስከረም እያለች እያለ መስከረም ከክፍሏ ትወጣለች። ከክፍሏም ወጥታ ልትወጣ ነበረ። ምንድነው መስከረም ብላ ስትል ገና ስምሽን ልንጠራ ስንል አንቺ መጣሽ እድሜች ረጅም ነው በማለት ትመልስላታለች። ለምን ነበረ የምትጠሩኝ የምታነሱኝ ብላ ስትላት አይ እናንተ ቁርስ ትበላላችሁ ወይ ቁርስ ላዘጋጅላችሁ ወይ መስኪ ትወጣለች ወይ ልል ፈልጌ ነው እንጂ ሌላ ነገር አይደለም በማለትም ሳምሪ ትመልስላታለች። ሄሉም አዎ እንደዛ ልትል ነበረ። በቃ ቁርስ የምትበይ ከሆነ ትስራልሽ እኔ እየሄድኩ ነው ብላት ጥላት ወጥታ ነበረ። ሆኖም መስከረም ሳምሪን አንገቷን ይዟ ምን ልትነግሪያት አስበሽ ነበረ? ሁልጊዜም ስትሻካኪ አይሻለው ሰለኔ ምን ለመንገር ብለሽ ነው የደረስኩብሽ በማለትም ትናገራታለች። እሷም አይ እኔ ምንም ልናገር አልነበረም በማለትም ከመለሰችላትም በኋላ ሳምሪንም እሷ አንገቷን እንቅ አድርጓ ስለኔ አንዳች ነገር ክፉ ነገር እናገራለሁ ብቲ እኔ በፍጹም አልለቅሽም ብላ ትላታለች። እሷም እንዴት ነው እንደዚህ የምታደርጊው ብላ ስትላት ሳምሪ ሰላንቺ ክፉ ነገር እኔ ምን እናገራለሁ እኔ ቁርስ ምን ትበያለሽ ለማለት እንጂ ሰላንቺ ክፉ ነገር ምንም አይነት ነገር አልናገርም። ምንስ ነው እትዬ ለአንቺ ክፉ ነገር የምታስቢው ብላ ትላታለች። እሷም ሰለኔ ለሄሉ አንድ ነገር ብትናገሪ በዚች ዓለም ላይ ክፉ ከሚሏቸው አንዷ እኔ ነኝ። ቤተሰብሽን ሳይቀር እጨርስልሻለሁ አንዳት ነገር ስትተነፍሺ እንዳልሰማሽ በማለትም እጅግ ታስፈራራታለች። እሷም ምን እየሆንሽ ነው ያለሽው? እኔ ምን የምናገረው ነገር አለኝ ልቀቅኝ እባክሽን ስትላት ዛሬ እንደዚህ ያዝኩሽ ነገ ከነ ቤተሰቦችሽ እጨርስሻለሁ አንድ ነገር ስትናገሪ እንዳልሰማሽ በማለትም እጅግም እያስፈራራቻት ትገኛለች። እሷም እንደምንም ብላ ከለቀቀቻት በኋላ ሳምሪም ለብቻ ቆማ እንዴ ምን ነው የዚህ ቤት ክፋትስ አሁን በዛ ካሌብ ሄደልን ተገላገልን ብለን ስንል እቺስ ከየት መጥቷ ነው ጌታ ሆይ እያለች ብቻዋን እየተናደደች ትገኛለች። እሷም እንደዛ ካደረገቻት በኋላ ሄሉን ተከትላ ወደ ውጭ ወጣ ነበረ። ሄሉም ልክ ስትወጣ ካሌብ መጥቶባት ነበረ። ካሌብም
እሷ ሳታየው ስትገፈትረው ሌላ ሰው መስሏት ይቅርታ ከጠየቀችው በኋላ ካሌብ ነው አንተ እዚህ ህይወቴ ውስጥ አትግባ እባክህ፣ አትበጥብጠኝ፣ እስቲ እሺ ልለምንህ በጌታ ከህይወቴ ውስጥ ውጣልኝ ለኑርበት ብላ ትለዋለች። አንቺ የተሰራሽው ለእኔ ነው ለሌላ ሰው አይደለም ብሎ ይላታል። እሱም እንደዛ በሚመልስላት ሰዓት እኔ ያንተ አይደለውም እረፍ ከኔ ራቅልኝ ብላ ብትለውም ስልኬንና ቢኒን ካላመጣሽ በፍጹም አልለቅሽም ብሎ ይላታል። አንቺ ቪዲዮ የለውም ብለሽ ካልሽ እኔ ኮፒዋለኝ ብሎ ይላታል። ስለዚህ ዛሬ ማታ ስንት ዓመት ሙሉ ለማገንባት ጎንበስ ቀና ብለሽ ያገነባሽውን ትዳር አፈርስልሻለሁ። ስለዚህ ትዳርሽ እንዳይፈርስ ከፈለግሽ አሁኑኑ ስልኬን ስጪኝ ብሎ ይላታል። እሷም የምን ስልክ ነው የምሰጥ? እኔ ስልክም ሆነ ያንተን ነገር ምንም ያየሁት ነገር የለም። ስለዚህ እባክህን ራቅልኝ ብላ ትለዋለች። እንግዲህ ዛሬ ማታ ትዳርሽ የመጨረሻ መሆኑን እወቂና ሂጂ ብሎ ይላታል። እሷም ዝም ብላ ገፍትሯ ነበር ሄደችው። እንግዲህ መስኪም ሳምሪን እያስፈራራቻትና እየዛተችባት የደበቃችው ሚስጥር ሁሉ ማውጣት አለብሽ እያለቻትም ትገኛለች። ሳምሪም ይሄንን ቦታ ባሰጠውም እናትየው ደግሞ ደውላ እንዴት ነሽ ልጄ ብላ ስትላት አሁን ደህና ነኝ፣ እትዬም እንደ መጀመሪያው አይደለችም፣ አሁን ላይ እንደ ጓደኛዋ ነው የምታየኝ፣ ቤቱ ሁሉ ሰላም መጥቷል ብላ ትላታለች። እንደዛ ከሆነ በጣም ደስ ይላል ልጄ፣ አሁን የእነሱን ካስተካከልሽ አንቺም የራስሽ ህይወት ያስፈልግሻል ብላ ትላታለች። እሺ እማዬ ችግር የለውም፣ አንቺን የሚመስል ብሎ የላኩልሽ ሽማግሌዎች የሉም ወይ? በአንቺ ምርጫ እስማማለሁ እያለቻትም እያሾፈች እየሳቀች ከእናቷ ጋራ ነበረች። እሷም አሁን ላይ ምንም እንዳታስቢ እኔ በጣም ደህና ነኝ እያለቻትም ትገኛለች። ሆኖም እንደዛ ባለቻትም ሰዓት ሳምሪ እሺ ተባብለው ስልኩን ይዘጋሉ። ስልኩንም እንደዘጋች እንግዲህ ቅዱሴም እየተጨነቀ ስለነበረ እሷም ወደ ትምህርት ቤቴ እሄዳለሁ ብላ ስልኳን ትዘጋለች። እንግዲህ ቅዱሴና ሄሉ ሆቴል ቤት ተቀጣጥረው ስለነበረ ቅዱሴም አበባ ይዞላት መጥቶ እዛ ጥሩ ጊዜ እያሳለፉ እያለ እንደዚሁ ሁል ጊዜ እንድትስቂልኝ ነው የምፈልገው እያላትም ይገኛል። እሷም እየሳቀችና እየተደሰተች ነበረ። ሆኖም ቅዱሴ ደግሞ ካሌብ ያለው ነገር ጭንቅላት ውስጥ እየተመላለሰ እያስቸገረው ነው። ካሌብም በፍጹም ለአንተ ታማኝ አይደለችም ብሎት ነበረ። ስለዚህ እንዴት እንደዚህ ሊለኝ ቻለ? ከጭንቅላቴ ውስጥስ እንዴት አይጠፋም? በማለትም እያሰበበት ይገኛል። ሆኖም መስኪ ሄሉ ጋር ስትሄድ ሄሉ ተረት ነበረ የተረተችባት። እሱም አንድ ልጅ ፍቅረኛ ነበራት። ፍቅረኛዋም ማንም ሳያውቀው ድንገት ይሞታል። ድንገትም ሲሞት ፍቅረኛዋ ተደብቆ የነበረ ማንም የማያውቀው ስለሆነ እንደምታለቅስ ግራ ይገባታል። ስለዚህ እንባዋን በውስጧ ትይዝና በውስጧ አምቃ እያለቀሰች ቆይታ ነበረ። ሆኖም ከዕለታት አንድ ቀን አንድ ፍየል ትሞታለች። ያቺ ፍየል ስትሞት ፍየሏን ይዛ እጅግ እያለቀሰች ትገኝ ነበረ። ይህንንም የተመለከቱ አባት ይሄማ ለፍየሏ ብቻ ሳይሆን የተደበቀ ከኋላ ያለ ነገር አለ ብሎ ይሏታል ብላ ለመስከረም ስትተርትላት ነበረ። ይሄንንስ ለምንድን ነው የምትተርችልኝ ብላ ስትላት እሷም እኔ ገና ስናገር አንቺ እንደዚህ ያንጨረጨረሽና ያናደደሽ ነገር ምንድን ነው እሱ
በማለትም ትመልስላታለች። ስለዚህ ከካሌብ ጋር የሆነ ነገር ጀምረሻል ልትይኝና ከካሌብ ጋር ልትጠራጠሪኝ ወይስ የካሌብ ደጋፊ ነሽ ልትይኝ ፈልገሽ ነው ወይ እንደዚህ የምትተርችብኝ? በማለትም ከመለሰችላት በኋላ እሱን የምታውቂው አንቺ ነሽ። እኔ ገና ስመልስልሽ እኮ እጅግ እየተናደርሽ ነበረ። ካዲያ እኔስ ምን ልበልሽ? እሱን ወደፊት እናያለን ስትላትም መስኪም እየተናደደች ወጥታ ትሄዳለች። ወጥቷም እንደሄደች ከካሌብ ጋር ተቀጣጥራ ነበረ። ካሌብም ምን ሆነሻል ብሎ ሲላት እህቴ ተረት ተረተችብኝ ብላ ትለዋለች። ምንድን ነው እሱ ብሎ ሲላት ይህንን ተረት ከነገረችው በኋላ አላወቀችኝም፣ ገና ይህንን የሳቀችውን ለቅሶ ከፊቷ አደርግላታለሁ፣ ከፊቷ ብዙ እንባዎች ይጠብቃታል፣ አሁን ትተርትብኝም ትሳቅብኝም እያለች ትገኛለች። እሷም እንደዛ ካለቻት በኋላ ካሌብም ለካሌብ ያለውን ነገር ከነገረችው በኋላ ካሌብ ግን አንቺ ከሄሉ ላይ ምንድን ነው የምትፈልጊው ብሎ ይላታል። እኔ የምፈልገው አንድ ነገር ብቻ ነው። እኔ የምፈልገው ሁሉንም ነገር መውረስ ነው። ስለዚህ ያንን ወረቀት ከመጣው ሰዓት ጀምሮ እጅግ እየፈለግኩት ነበረ። ቤት ውስጥ ግን ላገኘው አልቻልኩም። አንተ መስሪያ ቤት ሄደ ፈልግልኝ ብላ ትለዋለች። እሱም እንደዛ ስትለው መስሪያ ቤት ሄጄ የምፈልግልሽ አንቺም በአንድ ነገር ስትስማሚ ነው በማለት ይላታል። ምንም ነገር ጠይቀኝ አደርግልሃለሁ፣ እንስማማለን በማለት ያወራሉ። እሷም እሺ በቃ ምንድን ነው ስምምነቱን ንገረኝ ብላ ስትለውም እሱም በቃ አሁን ላይ የውርሱን ብር ታካፊኛለሽ፣ እኔ ፋይሉን አመጣልሻለሁ ብሎ ይላታል። እሷም ካመጣህልኝና እውነት ውርሱን ከወረስኩኝ እኔ ችግር የለውም እሰጥሃለሁ በማለትም ትስማማለች። እሷም እንደዛ ከተስማማች በኋላ እሺ በቃ እንደዛ ከሆነ ሄጄ አመጣልሻለሁ ብሎ ይላታል። ሄሉና ቅዱሴም የነበራቸውን ፕሮግራም ጨርሰው ወደ ቤታቸው እየሄዱ እያለ አንድ ሰው ፖስታ ሳጥን መንገድ ላይ ይሰጣቸዋል። እነሱም እጅግ ይደነግጡና እያዩት እያለ ክፍሉ በዚህ ይጠናቀቃል። ውድ የተከበራችሁና የተወደዳችሁ የሙላት ቤተሰቦች እንዴት ናችሁልኝ? አለሁላችሁ። የዛሬ ያዘጋጀውላችሁ ይህንን ይመስል ነበረ። እንግዲህ 2026 ገብቷል። እዚህ ጋር ለሁላችሁም አንድ ጥያቄ አለኝ። ጥያቄን በኮሜንት ላይ እንድትመልሱልኝ ስል በአክብሮት ጠይቃችኋለሁ። ስለምትመልሱም እጅግ ከልብ እያመሰገንኩኝ ወደ ጥያቄ ይገባለሁ። ብዙዎቻችን በስደት ያለነው ስንት ጊዜ ነው አዲስ ዓመትን የምናከብረው ስላችሁ ጠይቃችኋለሁ። የሀገራችሁን አዲስ ዓመት ነው የምታከብሩት ወይስ የሰውን አዲስ ዓመት ነው የምታከብሩት? ለእኛ በነገራችን ላይ ነግቶ ጠዋትን ስናይ ሁል ጊዜም አዲስ ነው። ዓመታትም ወራቱም ቀናቱም አዲስን ነው የሚያመጣልን። ጠዋት ስንነሳ አዲስ ቀን፣ አዲስ ዓመት፣ አዲስ እድሜ ስለሆነ ማለት ነው። እና ብዙ ጊዜ በዓመት ውስጥ አንድ ጊዜ ነው አንድ ዓመት የሚኖረውና እንኳን አደረሳችሁ ይባባላሉ። የኛ አዲስ ዓመትም ሲመጣ እንኳን አደረሳችሁ ለአዲስ ዓመት። በዓመት ውስጥ 2 ጊዜ ዓመት ይቀየራል ወይ ለእናንተ? እኔ እንኳን ካላችሁ የሚዬ የኢትዮጵያ ነው የማከብረው። በዓመት አንድ ጊዜ አዲስ ዓመት ይሆናል። ሌላው ቀን ሁሉ ለእኔ አዲስ ቀን ነው። ለእኔ ለየት ያለ ቀን ነው ማለት ነው። እድሜን ሲጨመርልኝ ለእኔ አዲስ ቀን ነው። ሆኖም ግን አዲስ ዓመት በዓመት ውስጥ 2 ጊዜ ስለማይቀየር አንድ ጊዜ ብቻ ስለሆነ ያንን አንድ ጊዜ ነው ማከብረውና እንኳን አደረሰሽ እንኳን አዲስ ዓመት
የምትሉ ደህና ናችሁ? እንዴት ናችሁ? የኛ አዲስ ዓመት ገና የተወሰነ ቀን ይቀረዋልና ያችን ቀናት ጠብቁና የዛን ቀን እንኳን አደረሰሽ የኔ ቆንጆ መልካም አዲስ ዓመት በሉኝ። አሁንም ብትሉኝ ያው ዓመቱን ሳይሆን አስባችሁ እንኳን ለዚች ቀን አደረሰሽ መልካም ቀን ይሁንልሽ ካላችሁኝ ይመቸኛል። ግን ሁለት አዲስ ዓመት አይደለም ማከብረው እኔ የሚዬ የኢትዮጵያ ጀግናዋ ሴት አንዷ እኔ ነኝና ስለዚህ የሚዬ የኢትዮጵያ በዓል ነው ማከብረው። እናንተ ስንት በዓል ነው የምታከብሩት? ኮሜንት ላይ አስቀምጡልኝ ማለት ነው። እችን ቀን ላደረሰን አምላክ እግዚአብሔር ስሙ የተባረከ ይሁን። ከዘላለም እስከ ዘላለም ከፍ ያለ የኛ ጌታ ዛሬን አድርሶናልና ቀናችን ደግሞ የተዋበ የተቀደሰ ደስ እያለን አምላካችንን እያሰብን ክፉን እየገጸጸን ከፊታችን እያራቅን እየተደሰትን የምንውልበት ቀን ይሁንልን። ቀናችሁ እየተባረከ ይሁን። እንግዲህ በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ የእግዚአብሔር ጥበቃና ምሕረት ይብዛለን እያልኩኝ እንግዲህ ከወዲሁ እንለያያለን። በድጋሚ እስክንገናኝ ባይ ባይ። መልካም ቀን